ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለው። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችሁ አልነበር የምትቀሩት? ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች፣ አሁን እንግዲህ በአዲስ መረጃ ወደ እናንተ መጥቻለሁ። እስከ ፍጻሜው አብራችሁን ቆዩ። ይህ መረጃ ደግሞ ብዙ ሰዎች ጋር እንዲደርስ የላይክ ምልክቷን በመንካት ላይክ እንድታደርጉ በፍጹም ወንድማዊ ፍቅር ጠይቃችኋለሁ። እንግዲህ ስለ ቅዱስ ሲኖዶስ መቼም አሁን ሰሞኑን እየተከሰተ ያለውን ነገር እየተመለከትን ነውና ስለ ሲኖዶስ አንዳንድ አካላቶች የተለያየ ሐሳብ እየሰጡ ነው። ያንን በጋራ የምንመለከት ይሆናል። እፎይም ዛሬም ደግሞ አዲስ ነገር ተናግሯልና ያ ምንድነው የሚለውን በጋራ አብረን እናያለንና እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ቅድሚያ ያደረግነውን ተመልክተን እንመለስ። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችሁ አልነበር የምትቀሩት? ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችም ከዚችም ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመርን። እንደ ልጅ ልንሳሳት እንችላለን እኮ። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። እሺ፣ እንደተመለከታችሁት ነው ወንድማችን ልደተ ቃል ነው። እርስ በርስ እንከባበር ነው። ዞሮ እርስ በርስ እኛ አንድ እንሁን። የሌሎቹን ቤተ እምነቶች አትመለከቱም ወይ? ለምሳሌ ሙስሊሙን ፕሮቴስታንቱን ብታዩ አንድነታቸውና ህብረታቸውን ማየት ያስፈልጋል። እኛ ጋር ግን አንድነት ህብረት የለም። አንዱን ለመጣል ነው የምንሄደውና ዛሬ ይሄ እንቅስቃሴ ባይኖር ኖሮ ዛሬ ይሄ ነገር ባይኖር እርስ በርሳችን ተበታትነን እንቀር አልነበር ወይ? የትኛው የቤተክርስቲያናችን አባቶች ናቸው ወጥተው በሚዲያ እንዲህ አይነት ስራ እየሰሩ ያሉት የሚለውን ነገር ነው ያቀረበልን። እውነት ለመናገር ትክክለኛ ሐሳብ ነው ያለው። በጅምላ ለመጣል በጅምላ እንጨፈጭፋለን። እኛ ኦርቶዶክሳውያን አንድ ስተት አንዱ ላይ ሲገኝ ከመምከር በውስጥ ከመንገር ይልቅ በጅምላ እንጨፈጭፋለንና ይህ ተገቢ አይደለም። ይሄም ደግሞ ሊያሳጣንና ህብረታችንና አንድነታችንን ሊያጠፋው ይችላል። መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለው። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። በጣም እየተለማመጥን ስላለን በቃ እነሱን ተሸክመን እኛንን ማሳለፍ ማሳረፍ ማሻገር
መምከር፣ መገሰጽ፣ መጠበቅ ሲገባቸው እነሱንን እሹሩሩ እያልን ተሸክመናቸው የሆነች ነገር ስትነሳ ግን ጥቁር ልበስ፣ ነጭ አርጉ፣ እንደዚህ አድርጉ፣ እንዲስሩ፣ እንዲያድርጉ ሲሉና እንደ አባት ሰምተን ስለምናደርግላቸው የራሳቸው ፍላጎትና ጥቅም ብቻ ሲነካ ካልሆነ በስተቀር ስለምዕመኑ ግድ የሚሰጡ አባት የለም። በቃ አለቀ ነገር አለ። 70-80% የሚሆኑ ምንም አይመስላቸውም። ምንም በቃ በተመቻቸ ህይወት ውስጥ ነው የሚኖሩት። ፍሪጃቸው ሙሉ ነው፣ ጓዳቸው ሙሉ ነው። ምንም አይጨንቃቸውም። ሲፈልጉ የሰበውን ይበላሉ፣ ሲፈልጉ ያማረውን ይጠጣሉ። አለቀ ነገር አለ። ቢታመሙ ውጭ ደግሞ ታክመው የሚመጡት ከታች ያለው ስንት የሚደክመው መምህር ሊቅ አፈር ቢገባ አፈር ቢግጥ ምንም አይመለከታቸው፣ ምንም አይመስላቸው። ምንም በቃ ደንድነዋል። በቃ አለቀ። ስለዚህ መቃወም ካለብህ የምትቃወም ሲኖዶስን ነው። አንተ መክሰስ ካለብን ሲኖዶስን ነው መክሰስ ያለ። ውክልናውን ማንሳት ካለብን ሲኖዶስን ነው። ሌላ ወሬ ዝባዝንኪ አታምጡ። ዝም ብላችሁ እንደዚህ ሆኖ አባቶቻችን አይሰራም። በቃ አለቀ ነገር አለው። ተደራሽህ አንዱ ነስታ በቃ ሄደ ሲኖዶሱን ክሰስ። ከዛ ውክልናውን አንሳው። ከዛ በኋላ ውክልናውን ማንሳት ነው። ቤተ ክርስቲያንን የራስህ አይደል የኔ የሚሉ አባቶች ተሹመው እንዲቀመጡበት ማድረግ ነው። አለቀ ነገር አለው። ይሄን የምታደርግ ሲሆን ነው ጋሼ ነገርን የምታስተካክል። እሺ እንግዲህ ስለ ሲኖዶስ ነው። ያው አንዳንዴ ስሜታዊ ስንሆንና ትንሽ ስንናደድ የምናደርገውን ነገር አናውቀውም። ራሳችንን መቆጣጠር አለመቻል ሁሉ እንደርሳለን። ለምን በጣም እናደዳለን። የሌሎቹን ቤተ እምነቶች ህብረት አንድነት ስናይ የኛ ቤት ደግሞ ሲኖዶሱ ዝም ሲል እንዲህ አይነት ነገሮችን ልንናገር እንችላለን። ይሄም ብዙ እንደ ኃጢአት ወይም ደግሞ ልክ አይደለም ብለን ምንወነጅለው አይደለም። የተሰማውን ነገር ነው የተናገረው። እንግዲህ ቅዱስ ሲኖዶስ ማለት መንጋውን የሚጠብቅ ነው። ጳጳሳት አድርጎ ለቤተክርስቲያን የሾማቸው እረኛ እንዲሆኑ መንጋውን እንዲጠብቁ ነውና ይሄ ነገር ደግሞ እየተደረገ አይደለም። ምንድነው ምክንያቱ የሚሉ ነገሮችን ለማንሳት ነው ወንድማችን በዚህ ልክ ያነሳው። ይዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው፣ ብትወደኝ ከሆነ በጎቼን እጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። አሁን እየተፏፏመ ያለውን ነገር በአንድም በሌላም ረገብ አድርጎልን ወደ ትክክለኛው ንጽጽሩ እንግባ። ምናልባት ለበጎ ነው። ነገ ከእስልምና ወንድሞቻችን እህቶቻችን ጋር የምናደርገው የንጽጽር አይነት ምናልባት መስመሩን እንዲህ ሊያደርገው ይችሎ ይሆናል ይሄኛው አካሄድ። አሁን ነገሮች በዚህ ልክ መጋላቸው ሜይ ቢ ወደፊት ንጽጽሩ ስናደርግ በምን አይነት መንገድ ማድረግ እንዳለብን አቅጣጫ ሊያስቀምጥልን ሊሆን ይችላል። ኃይለ ቃሎችን መጠቀም ትተን ትምህርትና ትምህርታዊ ተኮር አድርገን እንድንሰራ ሊያደርገን ሊሆን ይችላል። ምናልባት አላውቅም። እና አባት የሌላችሁ መስሎ እንዳይሰማችሁ አለን። እግዚአብሔር አባታችን ነው። አባት የሌላችሁ ባይተዋርነት ስሜት እንዳይሰማችሁ፣ ባይተዋርነት ስሜት አይሰማችሁ። ልክ ሜዳ ላይ የተበተናችሁ ምናምን ሆናችሁ እንደዚህ አይነት ስሜት አይሰማችሁ። አይዟችሁ፣ እግዚአብሔር አምላክ አለ። እግዚአብሔር አምላክ አለ። ኦኬ፣ እግዚአብሔር አምላክ አለ። አባቶቻችንም አሉ። ተስፋ አትቁረጡባቸው። እውነቱን ለመናገር ተስፋ አትቁረጡባቸው። ታገሷቸው። ትንሽ ሊያስከፋ ይችል ይሆናል። በፈለግንበት ሰዓት ላይ ያለመድረሳቸው ምናምን ትንሽ ውስጣችንን ሊያሳዝነን ይችል ይሆናል። ግን ተስፋ አትቁረጡባቸው። ኦኬ፣ አለን ይሏቸዋል። እግዚአብሔር አለን። ሁላችንም እግዚአብሔር አምላክ አለን ይበለን። ኦኬ፣ እግዚአብሔር አለን ይበለን። እግዚአብሔር ሁላችንም አለው ልጆቼ። እና ደግሞ ክርስቲያን እስከሆንክ ድረስ መከራ ልትቀበል ግድ ነው።
መከራ በስሙ መከራ ልናምን ብቻ ሳይሆን በስሙ መከራ ልንቀበል እንደተጠራን ማወቅ መቻል አለብን። በክርስትናችን ለሚወጣብን መከራ እኛ ትልቁ ነገር የምነግራችሁ እኛ የመከራ ጠንሳሾች መሆን የለብንም። እኛው ራሳችን ችግር ፈጣሪዎች፣ ከዛ ችግር ሲፈጥርብን ደግሞ ተበደልኩ ባዮች መሆን የለብንም። ራሱ መከራው ወደኛ አግጥጦና አፍጦ ከመጣ ግን እንቀበለዋለን። ምንም ችግር የለውም። ንስሐ ካልገባ ንስሐ እንግባ። ህይወታችንን ለእግዚአብሔር የተዘጋጀ እንዲሆን እናዘጋጀው። ሀገራችን በሰማይ ነው የምታውቁት፣ ምድር የኛ አይደለችም። ስለዚህ አትመቸንም። የትም ዓለም ላይ ብንሄድ ለክርስቲያን አይመቸውም። እዚህ ሰዎችን እናከብራለን፣ ግን ደግሞ በሃይማኖታችን ግን ምንም አንፈራም። ሰዎችን እናከብራለን። ጸብ አጫሪዎች እንድንሆን ማንም አልተጠራንም። ጸብን እንድናጭር ክርክር እንድንፈጥር አልተጠራንም። የተጠራነው የእግዚአብሔር መንግስት ለመስበክ ነው። በፊት ለፊታችን ሰይፍን በያዙ ሰዎች ፊት የክርስቶስን ወንጌል ለመስበክ ነው የተጠራነው። በፊት ለፊታችን ሰይፍ ይዘው ቢመጡ እንኳን ሰዎች ኢየሱስ ያድናል እንድንላቸው ነው የተጠራነው። ኢየሱስ የዘላለም ሕይወት ይሰጣል እንድንላቸው ነው የተጠራነው። የሚያበሻሽቅ ነገሮች ውስጥ ላለመግባት እንሞክር። ከተሳሳትን ከስህተቶቻችን እንታረም። ሁሉ በፍቅር እንዲሆን መጽሐፍ ቅዱስ ያዛል። ምንድን ነው የሚለው? አንዱ ስለዚህ አባቶቻችን አሉ። በስሜታዊነት አባቶችን አትናገሩ። በስሜታዊነት አባቶችን አትናገሩ። አባቶች ላይ ምንም አይነት ነገር ክፉ ነገር አትናገሩ። ሌላው በዚህ አጋጣሚ ክርስቲያን ወንድም እህትን ጉድፍን ለመሸፈን ሞክር። ምንም ቢበድልህ ቢያንስ ምከረው እንጂ ለጠላት አሳልፈህ አትስጠው። በጣም ጨካኝ ሰዎች እንዳሉ እዚህ ሚዲያ ላይ እየተመለከትኩ ነው። በጣም የወንድሙን ውድቀት የወንድሙን መንገዳገድ ቆሞ እንደዚህ አይኑን አፍጦ የሚጠብቅ በጣም በርካታ ሰው አለ። ትንሽ እንዲህ ከተንገዳገድ ሰብሮ ሊጥልህ ማለት ነው። ኦርቶዶክስ ወንድምህን እንዳንተ አንተ የተጠመቀውን ጥምቀት የተጠመቀ ምንም ቢበድልህ ምንም ቢያደርግ ምንም በኃጢአት በስጋ ድካም ቢገኝ እንዴት ነው አንተ የወንድምህን ጉድፍ ለማውጣት እንደዚህ አሰብስበ የምትጠብቀው? ምን አይነት ጉድ ነው? እንዴት ነው የተጨካከል ነው? ማስፈራራት፣ አገኘሃለሁ ትገኛለህ፣ የእንትና መረጃ እጃችን ላይ ገብቷል፣ ስለ እንትና ይህ ሁሉ መረጃ አለን፣ ቆይ ጊዜ ነው የምንጠብቀው፣ ሰዓት ነው የምንጠብቀው። የኦርቶዶክስ አይደለ እንደዚህ ብለህ የምታስደስተው እግዚአብሔር አለ? የወንድምን ኃጢአት በመግለጥ ወይም የሆነ ነገር አግኝተ አደባባይ ላይ በማውጣትና ወንድምን ከሚዲያ በማራቀ የምትጠቅመው ነገር የምትጠቅመው እግዚአብሔር አለ? የሚደሰት እግዚአብሔር አለ? በዛ በጣም ማዝነው። አንዳንድ ጊዜ እግር በእግር እየተከታተልን የእንትናን ውድቀት እንፈልጋለን። በምን ልጣሉ ምን ሲያገኝ ምናምን በዙሪያ ያለውን ነገር ማጣራት። የት ነው የሚውለው? ምንድን ነው የሚባለው? ምንድን ነው የሚጠጣው? የት ነው የሚኖረው? የቤቱ ቁጥር፣ ስራ ቦታው ምናምን። ለምን እዛ ደስ ትደክማለን? በጣም የሚያሳዝነው። እኔ እንደ አጠቃላይ እግዚአብሔር እስካለ ድረስ እስከፈቀደ ድረስ እዚህ ሚዲያ ላይ አለው። እግዚአብሔር ይበቃሃል ካለኝም ደግሞ እወጣለሁ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። ነገ ኃጢአት ስሰራ መንገድ ላይ ልታገኙ ትችሉ ይሆናል። ዛሬ እንዳስተማርኳችሁ ሁሉ፣ ዛሬ እንደገሰጽኳችሁ፣ ዛሬ እንደመከርኳችሁ፣ ዛሬ እንደተናገርኳችሁ ነገ ደግሞ እኔ ተፈትኜ ወድቄ ልታገኙ ትችላላችሁ። ምንም ማለት አይደለም። ያጋጥማል በስጋ መውደቅ። ያ ማለት የእግዚአብሔር መንግስት ወድቋል ማለት አይደለም። ያ ማለት ቤተክርስቲያን በደለኛ ናት ማለት አይደለም። እኔ ነኝ በቃ በስጋ የወደቅኩት። ማንም ሰው ይወድቃል በስጋ። ጉድፋችንን መድኃኒዓለም ሸፍኖት ነው እንጂ ያንዳንዳችን የምንሰራው አሁን ላይ እንኳን ይገለጥ። እኔ እንኳን እዚህ ጋር የምቆመው ንጹህ ሆኜ አይደለም። በጣም የእግዚአብሔር ቸርነቱ ደግፎኝ ነው እናንተ ጋር የቆምኩት። ነገ ኃጢአት ስሰራ ብታገኝ አይገርምም። ዛሬ እንዳስተማርኩት ነገ ወድቅ አይገርምም። ሰው ነኝ። ሊያውም በጣም ደካማ ለስጋ ፈተና ተጋላጭ ሆንኩ ሰው ለስጋ ፈተና ተጋላጭ ሆንኩ። የስጋ ድካም የሚያጠቃኝ ምናልባት ደግሞ ከዚህ ነገር ለመውጣት እየታገልኩ ያለው ሰው ሊሆን ይችላል። ከሚያደክም ህይወት ወጥቼ በትንሹም ቢሆን ፍቅረ እግዚአብሔርን ለማግኘት እየሞከርኩ ያለው ሰው ሊሆን ይችላል። ሰዎችን ቶሎ ለመስበር አትሞክሩ። ምናልባት ከመጥፎ ነገር ውስጥ ወጥተው ሊሆኑ ይችላል። ትንሽዬም ቢሆን ዳዴ እያሉ ያሉት ኦኬ፣ ትንሽዬም ቢሆን እየተጣጣሩ ያሉት፣ ትንሽዬም ቢሆን ስመ እግዚአብሔርን በአንደበታቸው እየጠሩ ያሉት የኋላ ታሪክ የሌለው ማንም ሰው የለም። እና ሰዎችን በኋላ ታሪካቸው ለማሸማቀቅ አትሞክር። እግዚአብሔር ይቅር ያላቸውን ኃጢአት አንተ ገልጠ የምታመጣው ምንም ነገር የለም። እና በተቻላችሁ አቅም አባቶቻችን አክብሩ፣ ለአባቶቻችን ታዘዙ።
ወደ እግዚአብሔር አልቀሱ፣ ወደ እግዚአብሔር ጩሁ። መድኃኔዓለም እሱ ፊቱን በምሕረቱ ወደኛ እንዲመልስ አይዟችሁ በርቱ ጽኑ እንዲል ወደ መድኃኔዓለም ጩሁ። አባቶችን አትናገሩ። ቅዱስ ሲኖዶስም ያዘናችሁበት ነገር ካለ በእነዚህ አይነት መንገድ ሀዘናችሁን አትግለጹ። ጸሎት አድርጉ፣ እግዚአብሔር መልስ እንዲሰጥ፣ እግዚአብሔር ልጆቹን መንጋውን ቤቱን እንዲመራ እንዲጠብቅ አድርጉ እንጂ በስህተት ተሳስታችሁ ቤተክርስቲያን ላይ እግዚአብሔር የሾማቸው ላይ ጳጳሳት አድርጎ የሾማቸው ለመንጋ ለነሱ ተጠንቀቁ ተብሎ አድራ የተሰጣቸው አባቶች ላይ በአንዴ ቶሎ ተስፋ በመቁረጥ አንደበታችሁ ክፉ ነገር እንዳይናገር ራሳችሁን ጠብቁ። ጸሎት አድርጉ፣ በርቱ። ቢዘገይም እግዚአብሔር የሚቀድመው እንደሌለ ግን ሁላችሁም በሊናችሁ አስተውሉ። እግዚአብሔርን የሚቀድመው ማንም የለም። ተስፋ እንዳትቆርጡ በክርስትናችሁ ተስፋ እንዳትቆርጡ በክርስትናችሁ። ቢቻላችሁ ከየትኛውም ሰው ጋር ሰላማዊ ህይወትን ለመፍጠር ሞክሩ። ሰላማዊ ነገር ለመፍጠር በየትኛውም አጋጣሚ ማለት በየትኛውም አጋጣሚ ፍቅር፣ ሰላምን፣ ሃይማኖታችሁን አክብሩ። የሌሎችንም የራሳችሁን አስከብሩ፣ የሰውንም አክብሩ። በዛ መንገድ ይሆናል ማለት ነው። እሺ አሁንም በድጋሚ ወንድማችን ልደተ ቃል እንግዲህ ሰፋ አድርጎ ትንትን አድርጎ ስለ አባቶቻችንም ተናግሯል። ያው እኛ ባየንበት መነጽር እነሱ ላያዩ ይችላሉ። እግዚአብሔር መንፈስ ቅዱስ የሚመራው ጉባኤ ስለሆነ በዚህ ጉባኤ ላይ እጃችንን ማንሳትም የለብንም፣ ዝም ብለን መጠበቅ አለብን። እግዚአብሔር የመሰለ አባት አለን፣ እነሱም አባቶቻችን ናቸው። ነገ አንድ ቀን ተነስተው ይናገራሉ፣ ድምፅ ይሆኑናልና አባቶቻችንን በቻልን አቅም አሳልፈን መስጠትም መስደብም መናገርም እንደሌለብን ነው ሰፋ ያለው። ክርስትና ሲጀመር ፈተና ነውና በፈተና ውስጥ መኖር ስለሆነ ያንን ፈተና እንደምንም ማለፍና በፈተና ውስጥ መጽናት ይገባናል። እሺ አንዳንዴም እንዲህ አይነት ነገሮችን በጆሮአችን ሴጣን መጥቶ አባት የላችሁም፣ መሪ የላችሁም፣ ሲኖዶሱ ተኝቶባችኋል ብሎ ለሚነግረን ነገር አባ ገብረ ኪዳን እንደዚህ ይላሉ። ሰይጣን በጆሮአችሁ መጥቶ ትቷችኋል እግዚአብሔር ሲላችሁ አልተወኝም፣ እግዚአብሔር ውለታ አይረሳም ብሎ ቅዱስ ጳውሎስ ነግሮኛል። እንግዲያ እግዚአብሔር ከወደደህ ወይም እግዚአብሔር ከወደደሽ ይህም በሽታ አያድንህም፣ ይህ እንደዚህ አያረግልህም፣ ምቀኞችን አያበርድልህም፣ ምናምን እንደዚህ አይልህም። ያማ የማይቆነጠጥ ልጅ የሰው ልጅ ነው በሉት ደግሞ ማለት ነው። የማይቆነጠጥ ልጅ የማን ልጅ ነው? የሰው ልጅ ነው። እግዚአብሔርን ቆየዋለሁ ይመልስልኛል። ከእግዚአብሔር ተሽለህ መቼም አንተ ሰይጣን በጆሮአችን ሹክ ሲለም ማርገልን ቆይ የሆነው እሱንና እግዚአብሔር እንኳን ባያስብ እንደው አንተ ሐሳብ የሆንከው ከምን ጀምሮ ነው ብሎ መመልሳለን። ባያስብልኝ ራሱ የማን መሆን ይሻለኛል? የእግዚአብሔር መሆን ይሻለኛል። ባያስብልኝ ራሱ አንደኛ እግዚአብሔር ባህሪው ውለታ በማድረግ ምንድን ነው? ያምር እግዚአብሔር ገብረ ጽድቅ ሊቃውንቱ ሲተረጉሙ ነው ይታምር እግዚአብሔር በገቢረ ጽድቅ። እግዚአብሔር ሁልጊዜም በጎ በማድረግ ምን ይባላል? ይታወቃል። የታወቀ ነው እግዚአብሔር። እግዚአብሔር ውለታ አልዋልንም እንጂ የሰራናትን አይረሳብንም እግዚአብሔርና በቸርነቱ አይርሳን። የቸርነቱን ስራ ይስራልን። ያሰብናቸው ቅዱሳን ሁሉ ከእግዚአብሔር ስማችን እንዲጻፍ እንድንታሰብ ረድኤታቸው አይለየን። ያስተማርን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን። እሺ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ እፎይ ዛሬ ደግሞ ምን አለ? ሃይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሴጣን ላይ። ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና፣ በዋቄፈናና በእስልምና። በሶስቱም አስተምህሮቶች ላይ የሴጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይህ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሴጣንን ማስወጣት ማባረር ይችላሉ።
እንደገና ደግሞ ዘኍልቍ 23:23 ላይ ሴጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሴጣን የሚባል ነገር የለም፣ አይታመንም። ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት፣ ሟርት ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዚህ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዚህ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ታዲያ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቀቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ። አዎ ዞሮ ምንድነው ልዩነታችንን ተቀብለን ልዩነታችንን አክብረን አንዱም ያንዱን ሃይማኖት ሳይነካ መኖር አለበት። ማመን አለብን ልዩነቶቻችን በኦርቶዶክስ፣ በፕሮቴስታንት፣ በእስልምና፣ በሌሎች እምነቶች መካከል ያሉትን ልዩነቶች አምነን መቀበል አለብን። ካመንን በኋላም ደግሞ በዛ ልዩነቶቻችን ተከባብረን አንዱ የአንዱን ሳይነካ መኖር አለበት እንጂ እንዲህ ከተባለማ እኔም አልፈራም እስከመጨረሻው እንነጋገራለን። ልዩነቶቻችን ይሄ ነው፣ አስተምሮቶቻችን ይሄ ነው። እናንተ በዚህ ነው የምታምኑት፣ እኛ በዚህ ነው የምናምነው። ግን ይሄን ልዩነቶቻችን ተቀብለን በጋራ የየራሳችንን ህይወት መኖር አለብን። እናንተ ጣታችሁን እየቀሰራችሁ እኛ ዝም የምንልበት ምክንያት የለም የሚል መልስ ነው እንግዲህ የሰጠው። እሺ በዚህ በተከሰተው ዙሪያ እንግዲህ አንዳንድ አካላቶች የተለያየ ሐሳብ ይጠቀማሉና ለዛ ሐሳቦች ደግሞ አንድ ወንድም እንደዚህ ይላል። በዚህ ጉዳይ አልናገርም ብዬ ነበር፣ ግን ያው አንዳንዴ አሽቃባጭ የሆኑት ሰዎችን ሳይ፣ በራሳቸው መቆም የማይችሉ ሰዎች ሳይ፣ በተለይ በጣም ብዙ ተከታይ ያላቸው ይሄ ትልልቅ ሚዲያ ላይ ቁጭ ለሚያወሩ እነሱ ምን አሉ ተብለው የሚታሰቡ ሰዎች ደግሞ በዚህ ደረጃ ወርደው ሲያለቀልቁ ሳይ እጅግ በጣም ነፍሴ ጠየፋታል። እና ያን ማሽቃበጣቸው ነው። የሰው ልጅ አትጠይፉ ይላል እግዚአብሔር። ሐሳብን በሐሳብ ተቃውሞ ነው፣ ሐሳቡ ላይ ነው። እኔ በተለይ ከሙስሊም እምነት ተከታይ ወንድሞቼ ጋር ችግር የለብኝም። የፈለጉትን የማምለክ የፈለጉትን የማድረግ በፈለጉበት አቅጣጫ የሚሄድ መብት አላቸው። ያንን ምንም
ማስቆምም ማገድም አልችልም። ያ መብት የለኝም። ሀገሬ ጋራ ነው፣ ሃይማኖት የግል ነው። ትክክለኛ የሆነ ጥያቄ ሲነሳና ለጥያቄው መልስ አምጡ ይሄ ነው ያለው ብሎ ዓለም ትግል አለ። በዛ ትግል ላይ እፎ የሚባለው ልጅ ጥያቄ ጠየቀ። ለዛ ጥያቄ ምላሽ መስጠት እንደዚህ መሐመድ ተሰውርዷል፣ ነብያችን ተሰድቧል፣ ማጭበርበር ምንም ትርጉም የለውም። አይጠቅማችሁም ማጭበርበር። ምክንያቱም እናንተም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ወይም ደግሞ በመስቀሉ ለሚያምኑ በሙሉ ጥያቄ ጠይቃችሁ ስትዘልፉ ነበረ። ያ እኛ ለምን ዘለፋችሁ ምናምን ብለን አልናገርም። ምክንያቱም መመለስ፣ ማስተማር፣ ማስረዳት፣ መቅጣት የሚችል እግዚአብሔር ራሱ ነው። ያ የኔ ጉዳይ አይደለም። የተነሱ ጥያቄዎች አሉ። ለምሳሌ የ9 ዓመት ልጅ መሐመድ አግብቷል። በ9 ዓመቱ አብሯት ተኝቷል። ከእናንተ ሃይማኖት ልዩ የሆናችሁን ጨፍጭፋችሁ ግደሉ፣ አስተምራችሁ አትመልሷቸውም የሚል ቁርአናችሁ ላይ ሐዲሳችሁ ላይ የተነሱ ጥያቄዎችን እያንዳንዱን መልስ መስጠት፣ በ21ኛው ክፍለ ዘመን ማስረዳት፣ እናንተ ያላነበባችሁን ወደ አደባባይ ያላመጣችሁትን እፎ የሚባል ልጅ አንብቦ ተርጉሞ ይዞት መጥቶ አደባባይ ላይ አነሳ። ስለሚደረጉ ነገሮች ላይ እያንዳንዳቸው በትርጉም በእውቀት ይዞ መጣ። ይገደል ይጨፍጨፍ ምናምን ያ መልስ አይደለም። መልስ የሚሆነው ምንድነው? ለተጠየቀው ጥያቄ የሃይማኖት መልስ ካለው ያንን መልስ በስነ ስርዓት ይዘህ አምጥተህ ማስቀምጠህ ይሄ ነው ሃይማኖታችን ብለው ሰላም ነው እንደምትሉት ሰላም በሰላም መንገድ መመለስ ነው። አሁን ግን ያየሁትና የታዘብኩት ነገር በጣም ብዙ የሃይማኖታቸው ያልገባቸው አጨብጫቢዎችና አለቅላቂዎች መጨረሻቸውን የማያውቁ እኛም ሙስሊሞች እኔ ከምን ጓደኛ አለ ሙስሊም ጓደኞች አሉ ሙስሊም አብሬ ያደግኳቸው ሙስሊም አሉ። ሾርባቸውን ምናቸውን በልቼን ያደግኩት አብረን ኳስ ተጫውተን አብረን አፍርጭረን አብረን ተምረን አብረን ጎረቤቶን ያደግነው። ችግሩ እሱ አይደለም። አብሮ ያለመኖር አብረን ደግሞ የሆነ ነገር የማድረግ ችግር አይደለም። ፖይንት አንስቶ እናንተ የኦርቶዶክስ እምነት ቅዱሳንን ስትዘረጥጡ መዘርጠት ሳይሆን በምትዘረጥጡት ልክ እናንተ ለዛ ለምታመልኩት ወይም ደግሞ ነብያችን ለምትሉት ሐሳብ ሲነሳ እያንዳንዱን ነገር ስንመለከት አጎንብሳችሁ ትሄዳላችሁ፣ ታፍሩበታላችሁ አላችሁ። የምታፍሩበት ብሎ ዘርዝሮ አስቀመጠ። በዚህ ባነሳው ሐሳብ አናፍርም፣ ቀና ብለን እንሄዳለን ከሆነ ያንን ማስቀመጥ ቀና ብለን እንሄዳለን። ካልሆነ ግን ዝም በሉ ማለት በ21ኛው ክፍለ ዘመን የሚሆን አይደለም። እንደ እሸቱ አይነት አቃጣሪና ደግሞ የሆነ የማይረቡ ሰዎችን ዝም ብሎ አደባባይ ይወጡ ሲለፋደዱ ማየት ደግሞ ስለሚያምን ነው እንጂ በዚህ ጉዳይ ማውራት አልፈልግም ነበረ። ኤኒዌይስ የኔ የሃይማኖት አመለካከቴ ነው፣ የፖለቲካ አመለካከቴ ሌላ ነው። የሁሉም ሰው መብት ተከብሮ የፈለገውን አምልኮ በፈለገው መንገድ መቻል አለበት። ይሄ ደግሞ የሃይማኖት ተቋም ጉባኤ የሚባለው ስንት ዓመት ሲዘረጠጥ የኖረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንት ዓመት ሲዘረጠጥ የኖረ ሃይማኖቶች እያሉ በዝምታ አልፎ ዛሬ የሃይማኖት ምናምን ብሎ መምጣቱ ነው። ያልሰለጠነ ጭንቅላት አለ ማለት ነው። ስቲል ያልሰለጠነ ጭንቅላት አለ። ያልሰለጠነ ጭንቅላት እንዲሰለጥን ማድረግ ነው። የኢትዮጵያ ቃለ ሕይወት ሙሉ ወንጌል ምናምን የሚባሉት ደግሞ ዝምታቸው ተመችቶኛል። ለማንኛውም ስለ እውነት እንኑር። እውነት ነው ሊያወጣን የሚችለው። የማንንም ሃይማኖት አትንኩ፣ ማንንም አይነካ። ጥያቄ ካለ ግን የመጠየቅ መብት አለን። ለዛ ለጠየቅነው ጥያቄ መልስ የማግኘት መብት አለን። ይሄ አጨብጫቢ አሸብሻቢ ግን ትዝብት ነው ትርፉ። እሺ እንደሰማችሁት ነው። ዞሮ ለእውነት እንቁም ነው። እውነት የቱ ጋ ነው ብለን እንቁም። አንዳንዴ አጎብዳጅ፣ አንዳንዴ ሌላ ነገር ውስጥ ባንገባ የተሻለ ነው። እውነትን ይዘን ለእውነት ነው እስከመጨረሻው መቆም፣ እስከመጨረሻው መጽናት ያለብን። እውነት ሁልጊዜም አሸናፊ ናትና በዚህም እዚህም የሚረግጡ አካላቶች አሉና ይህንን ነገር ትታችሁ አንድ ቦታ ላይ ጸንታችሁ ለእውነት ቁሙ የሚል መልእክት ነው። ሁላችንም ባለንበት ጸንተን ለመቆም እግዚአብሔር አምላክ ይርዳን። እውነት ለመናገር ይህ ነገር በረድ ቢል በጣም ደስ ይለኛል። እኔም በርዶ ነገሩ ብንኖር ለምን ወደ ተለያየ ነገር እየተቀየረ ነው። አሁን ወደ ሌላ የተነሳበት አውድ ሌላ፣ አሁን እየመጣበት ያለው መንገድ በጣም የተለየ ነውና ሌላ ከፍተኛ ዋጋ ሊያስከፍል ስለሚችል
ቢቆም አባቶች በዚህ መካከል ገብታችሁ ያለውን ነገር ብታጠቡት የተሻለ ነው የሚል እምነት አለኝ። እናንተም ሐሳብ አስተያየቶቻችሁን በቅንነት ስጡ። በሌሎች መረጃዎች እስክንገናኝ ቸርን ሰንብት።